ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ቀደም ሲል እንግዲህ የጋብሪኤል ማጋሌሽን ጉዳት በተመለከተ ነጥቦችን አነሳን። ወደ ሌላኛው ደግሞ የእንግሊዝ ክለብ ማንቸስተር ዩናይትድ ናምራና የቤንያሚን ሼሽኮን ጉዳይ እንመልከት። የተጫዋች እንግዲህ በጉዳት ምክንያት ከ3 እስከ 4 ሳምንታት ወይም እስከ 1 ወር ድረስ ከሜዳ ሊርቅ ይችላል የሚሉ መረጃዎች ወጥተዋልና እናንሳው። ለዩናይትድ ምን ማለት ነው የሚለውን ጉዳይ እናንሳ። ያው አድማጮችም ሲያነሱ የነበሩት ብዙም የመሰለፍ እድል እየተሰጠው የሚገኝ ተጫዋች አይደለም፣ ግን ደግሞ መጥፎ ዝውውር ነው ለማለት አይቻልም አይደለም። በሚገባባቸው ገና ነው፣ ለድምዳሜም ገና ነው። ምልክቶችንም ግን እያሳየ ነው የሚገኘው ይሄ ተጫዋች። ግን ለዩናይትድ ምን ማለት ነው የዚህ ተጫዋች ጉዳት የሚለውን እንመልከተው። ከዚህም በላይ ተፈርቶ ነበር ለነገሩ ኤሲኤል ከሆነ ከሲዝኑ ውጪ ሊሆን ይችላል ሚል ፍርሃት ነበር። ግን ከተፈራው አንጻር ጉዳቱ ያን ያህል ከባድ አይደለም። በአንድ ወር ጊዜ ውስጥ ወደ ሜዳ ሊመለስ ይችላል። አሁን ቅድም ስለ ጋብሪኤል ስናነሳ በምናነሳበት አንገብጋቢነት አይደለም የዚህን ተጫዋች ጉዳይ የምናነሳው። ልክ ነው፣ ዩናይትድ በክረምት ከፈጸማቸው ዝውውሮች ብዙ ገንዘብ ያወጡበት ዝውውር ነው። እስካሁን ድረስ ግን በ12 ጨዋታዎች 2 ጎል ብቻ ነው ያስቆጠረው። በፕሪሚየር ሊግ ካደረጓቸው ጨዋታዎች መካከል በርከት ያሉት ጨዋታዎች እሱ በተሟላ ጤንነት ላይ በነበረበትም ጊዜ ያልጀመሩባቸው ጨዋታዎች ብዙ ናቸው። ለምሳሌ ከ11 የፕሪሚየር ሊግ ጨዋታዎች መካከል ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ሩበን አሞሪም በ5ቱ ስትራይከርለስ ሲስተም የሚባለውን 9 ቁጥር ያልነበረውን ሲስተም ተጠቅሟል። ግማሽ የሚሆነውን ተጠቅሟል ማለት ነው። ሼሽኮ ከጉዳቱ እየለመደም አሁን እንግዲህ 2 ወር በላይ ሆኖታል ወደ ማንቸስተር ዩናይትድ ከመጣ በኋላ። ነገር ግን እኔ አንዱ ትልቁ ነጥብ የሚመስለኝ ማንቸስተር ዩናይትድ ውስጥ በዋናው ቡድን ውስጥ ንጹህ 9 ቁጥር የለም። ሼሽኮ ነው ብቻኛው ንጹህ 9 ቁጥር ማለት ቺዶ ኦቢን ካልቆጠርን በስተቀር ማለት ነው። እሱ ደግሞ ብዙ የመሰለፍ እድል ለማግኘት ጊዜ የሚፈልግ አይነት ተጫዋች ይመስላል። ባለፈው የውድድር ዘመን አልፎ አልፎ አሰልጣኙ ማሰለፍ ጀምሮ ነበር። አንዳንድ ጨዋታዎች ላይ ቤንች ላይ ይቀመጥ ነበር። ግን ከራስሙስ ሆይሉንድ መልቀቅ በኋላ ማንቸስተር ዩናይትድ ውስጥ እንደ ንጹህ 9 ቁጥር አውት ኤንድ አውት 9 የሚባል አይነተኛ 9 ቁጥር የለም። አሁን ይሄ ለማንቸስተር ዩናይትድ ስትራክቸር ምን ማለት ነው የሚል ጥያቄ እናነሳ ይሆናል። ግን ይሄ ተጫዋች በማይኖርበት ጊዜ አሰልጣኝ ሩበን አሞሪም በተለይ ትልልቅ ጨዋታዎችን እየመረጠ ከ5ቱ ጨዋታዎች ለምሳሌ እንደ 3ቱን ብቻ በወስድ ከአርሰናል ጋር በመጀመሪያው ጨዋታ፣ በአንፊልድ ከሊቨርፑል ጋር እና በዋይት ሃርት ሌን ከቶተንሃም ጋር በተደረጉት ጨዋታዎች ነው ስትራይከርለስ ሲስተም የሚባለው። የአርሰናል ጨዋታ የመጀመሪያ ጨዋታው ስለነበር ያንን ጨዋታ እንደማይጀምር እንገምት ነበር። ገና መፈረሙ ነው። ስለዚህ በቂ ፕሪሲዝን አልሰራም፣ አይጀምርም ነበር ያንን ጨዋታ። ከሊቨርፑል ጋር በነበረው ጨዋታ ግን እየተሰለፈ ጎል ማስቆጠር በጀመረበት ጊዜ የተደረገ ጨዋታ ነው። ያልተሰለፈው በታክቲካዊ ምክንያቶች ነው፣ ወይም ጨዋታውን ያልጀመረው። በቶተናም ጨዋታም ላይ እንደዚሁ በታክቲካዊ ምክንያቶች ነው ያልጀመረው። አሁን እነዚህ ጨዋታዎች በሙሉ የባላጋራ ቡድን የበለጠ ኳስ እንዲይዝ የሚጠበቅባቸው ጨዋታዎች ናቸው። አርሰናልም ሊቨርፑልም ቶተንሃምም፣ ሊቨርፑልና ቶተንሃም ደግሞ በሜዳዎቻቸው ነው ጨዋታቸውን የሚያደርጉት። ስለዚህ በእነዚህ ጨዋታዎች ላይ ማንቸስተር ዩናይትድ የሲስተም ለውጥም አድርጎ ነበር፣ ወይም የአጥቂ አይነት ለውጥ አድርጎ ነበር። ግን ቡድን ውስጥ ካሉ ተጫዋቾች መካከል ተፈጥሯዊ ተተኪ የሚመስለው አንድ ሰው ጆሹዋ ዚርክዜ ነው። ይሰለፍ የሆነው ያላቅም አንድ በር ሲዘጋ ሌላ በር ይከፈታል። እንደዛ ነው የሆነው። ለሼሽኮ ለጊዜው ተዘግቷል፣ ምናልባት ለዚርክዜ ተከፍቶ ይሆናል። እስካሁን ድረስ አሰልጣኙ ብትደምሪ በእነዚህ 11 ጨዋታዎች ለዚህ ተጫዋች የሰጠው የመሰለፍ እድሜ ከ90 ደቂቃ ያነሰ ነው። 80 ምናምን ደቂቃ ነው የተጫወተው። ግን በቡድኑ ውስጥ በጣም የሚወደድ ተጫዋች ነው። በቡድኑ አባላት በጣም የሚወደድ ተጫዋች ነው። ጥር ደረሰ አይደለም
የተቃረበ ነው የጥር ዝውውር ጊዜና ስሙ ብዙ ጊዜ ይሰማል። የእሱና የኮቢ ሜይኑ ስም ብዙ ይሰማል። ምክንያቱም ሁለቱም በሩበን አሞሪም ቡድን ውስጥ ብዙ እየተጫወቱ አይደለም። ማንቸስተር ዩናይትድ ደግሞ በአውሮፓ ውድድር እየተሳተፈ ስላልሆነ ተጫዋቾችን ብዙ ሮቴት አያደርግም። በሳምንት ለአንድ ጨዋታ ነው እየተዘጋጀ ያለው። ከሊግ ካፕም ከወጣ በኋላ ለአንድ ጨዋታ ብቻ ነው ኤፍ ኤ ካፕ እስኪመጣ ድረስ የሚዘጋጀው። አሰልጣኙ ደግሞ ቀስ እያለ ሴትል እያደረገ የመጣ ይመስላል። በላይናፖች ላይ ኮንቲኒቲ እየፈለገ ይመስላል። ለዚህ ነው በአሰልጣኝነት ታሪኩ ጅማሬ ለመጀመሪያ ጊዜ የሊቨርፑልና ካልሳሳት የኖቲንገም ፎረስት ጨዋታዎች 2 ተከታታይ ጨዋታዎች ላይ ተመሳሳይ ላይናፕ ተጠቀመ። ወይም እርግጠኛ አይደለም ጨዋታው የትኛው እንደሆነ፣ ግን ተከታታይ ጨዋታዎች ለመጀመሪያ ጊዜ በ11 ወር ውስጥ ከሞላ ጎደል ቡድኑን እያወቀ ይመስላል። አሁን የኔ የሚለውን 11 እየለየ ያለ ይመስላል። ሴትል ያደረገ አሰላለፍ የሚፈልግ አሰልጣኝ ነው። በዛ ላይ አንድ ውድድር ነው። ስለዚህ ብዙ ሮቴት አያደርግም። በዚህ ምክንያት ብዙ የመሰለፍ እድል፣ በቂ የጨዋታ እድሜ ካላገኙ ተጫዋቾች መካከል አንደኛው ዚርክዜ ነው። ስለዚህ እዛው ያሉ የፕሪሚየር ሊግ ቡድኖች ዌስትሃም ዩናይትድ እና ኤቨርተን ሊያዘዋውሩት ይፈልጋሉ ይባላል። ከጣሊያን ደግሞ በጣሊያን ያለው ዝና አሁን በጣም ጥሩ ነው። የመጨረሻ የቦሎኛ የውድድር ዘመን ላይ ሚላን፣ ዩቬንቱስ አይነት ቡድኖች ይፈልጉት ነበር። ከዚያ በፊት እንደ አርሰናል አይነት ሌሎች ትልልቅ የእንግሊዝ ቡድኖች ይህንን ተጫዋች ማስፈረም ይፈልጋሉ ተብሎ ዘገባ ተሰርቶ እናይ ነበር፣ በጣም ክሬዲብል በሆኑ ሚዲያዎች ሳይቀር። በጣሊያን ያለው ዝና ያ የመጨረሻ ሲዝን ዝና ነው። ቦሎኛን ከግማሽ ምዕተ ዓመት በኋላ ወደ አውሮፓ ውድድር የመለሰበትን ሲዝን ሲያሳልፍ የቲያጎ ሞታ ቡድን በጣም ወሳኝ ተጫዋች ነው የነበረው። ስለዚህ አሁን ይሄ ተጫዋች ወደ ሮማ ሊሄድ ይችላልም እየተባለ ነው ማለት ነው። ሮማም ይፈልገዋል። የጣሊያን ክለቦች በተለያየ ጊዜ ይፈልጉታል። ሌሎቹም ትልልቅ ቡድኖች ግን የጃምፔሮ ጋስፔሪኒ ሮማ በጣም ፍሉድ ሲስተም ነው ከፊት በአታላንታ እንዳየ ነው ፊክስድ ናይንም ይጠቀማሉ እንደ ዛፓታ አይነት ተጫዋች። ሌላ ጊዜ ደግሞ ፍሉድ ሲስተም ቶሎ ቶሎ ቦታ የሚቀያየሩ ተጫዋቾች ሲስተም የሚጠቀማሉ። ሆይሉንድም ነበራቸው፣ ግን ንጹህ 9ን ያልተጠቀሙባቸውም ጊዜያት ነበሩ። ግን የመጨረሻው እድል ነው አሁን ይሄ ከጥር በፊት ያለ በማንቸስተር ዩናይትድ መቆየት አለመቆየቱን ሊወስን የሚችል ወሳኝ ጊዜ ነው። ይሄ ቀጥሎ የሚመጣው አንድ ወር ሼሽኮ ሜዳ ውስጥ በማይኖርበት ጊዜ ዚርክዜ ቢኖረው ሚና በዚህ ጊዜ የማይሰለፍ ከሆነ ምንም ጥያቄ የለውም ይለቃል። መልቀቁ ብዙ ላያጎድል ይችላል፣ ግን በቡድን ውስጥ ከሚወደዱ ተጫዋቾች መካከል አንደኛው ነው። በእነዚህ ጨዋታዎች ቅድም በጠቀስኳቸው ጨዋታዎች ሼሽኮ ባልተሰለፈበት ጊዜ በእኔ እምነት ንጹህ 9 ቁጥር አይደለም፣ እንዲያውም በፌክ ናይን መጫወት የሚፈልግ ከሆነ ማንቸስተር ዩናይትድ እሱም በጣም ጥሩ ምርጫ ነው። ግን ማውንት ነው ብዙ ጊዜ፣ አንዳንድ ጊዜ ማቴዎስ ኩኛ የባለፈው ጨዋታ ላይ እንደሆነው፣ ሌላ ጊዜ ብራያን ምቦሞ አይነት ተጫዋቾችን ነው የበለጠ በሀሰተኛ 9 ቁጥር የሚጠቀሙ እና ዚርክዜ ለዚህ ሚና የተስማማ ተጫዋች ቢሆንም አሰልጣኙ የበለጠ ከሱ የበለጠ የሚያምናቸው ተጫዋቾች አሉ ማለት ነው። ስለዚህ አሁን ምን ይለወጣል አላቅም። ያንኑ በማድረግ ሊቀጥል ይችላል። ግን እንደው ቡድን ውስጥ ለ9 ቁጥር የሚቃረብ ካራክተሪስቲክስ ያለው ተጫዋች ከፈለግሽ ግን ዚርክዜ ነው ልት የምትችይው። እንዳልኩት ተጠባባቂ ወንበር ላይ መቀመጡን በተመለከተ አጀንዳ ማይፈጥር ተጫዋች ነው። በማንቸስተር ዩናይትድ ደጋፊዎች የሚወደድ ነው ብቻ ሳይሆን አመጽም አሳይቶ አያውቅም። አሁን ለምሳሌ ባለፈው በአንፊልድ የሃሪ ማጓየር ጎል ሲቆጠር በጣም በተጋነነ ሁኔታ ደስታቸውን ከገለጹት ተጫዋቾች መካከል አንደኛው እዛ ጨዋታ ላይ ለደቂቃ እንኳን የመሰለፍ እድል ያላገኘው ዚርክዜ ነው። የቡድን ተጫዋች በመልበሻ ክፍልም ውስጥ እንደዚሁ የሚወደድ ነው። ታስታውሻለሽ? ያኔ ተጮሆበት ተቀይሮ ሲወጣ ከዛ መጨረሻውን ያየን መስሎ ነበር። ኒውካስል ጨዋታ መሰለኝ። አምና በአንዳንድ ወሳኝ ጨዋታዎች ላይ በጣም ጥሩ መጫወት ጀምሮ ነበር። የአርሰናል ኤፍ ኤ ካፕ ጨዋታ፣ በዩሮፓ ሊግ አንዳንድ ጨዋታዎች ላይ እንደዚህ በጣም ጥሩ የተጫወተባቸው ጨዋታዎች ነበሩ። ከቡድኑ አምበልና ወሳኝ ተጫዋች ከብሩኖ ፈርናንዴዝ ጋር በጣም የቅርብ ጓደኛ ነው እና የሚወደድ ተጫዋች ነው። በጣም ኃይለኛ የቲም ኮሚትመንት ያለው ተጫዋች ነው። ለዚህኛው ሲስተም የሚሆን ይመስለኛል። በተለይ ደግሞ አሁን አንዳንዶቹ ጨዋታዎች በወረቀት ደረጃ ለዩናይትድ ቀላል ቢሆኑም በስታይል ደረጃ ግን አስቸጋሪ ሊሆኑ የሚችሉ ጨዋታዎች ናቸው። ኤቨርተንን፣ ዌስትሃምን፣ ወልቭስን ይገጥማል። ኤቨርተንና ዌስትሃም በዴቪድ ሞይስና በኑኖ ኤስፔሪቶ ሳንቶ የሚሰለጥኑ ቡድኖች ናቸው። በሎ ብሎክ እንደሚጫወቱ እርግጠኛ ነኝ። ሁለቱም ቡድኖች በዲፕ ብሎክ ሳጥናቸውን በመከላከል እንደሚጫወቱ ግልጽ ነው። ምንም እንኳ ኤቨርተን ካለፈው የውድድር ዘመን አንጻር በጃክ ግሪሊሽና በኬርናን ዲውዝብሪ ሆል መምጣት የተነሳ የበለጠ ኳስ የሚቆጣጠር የበለጠ ፓስ የሚያደርግ ቡድን ቢሆንም
ግን የሞይስ ቡድኖች ዲኤንኤ ሳጥን የመከላከል ዲኤንኤ ነው፣ የሎ ብሎክ ዲኤንኤ ነው። ወልቭስን አላወቅንም ገና። ሮብ ኤድዋርድስ ነው አዲሱ አሰልጣኝ ሆኖ የተሾመው። ምን አይነት ቡድን እንደሚሆን እርግጠኛ አይደለሁም። ሉተንም ግን ተመሳሳይ ባህሪ የነበረው ቡድን ነው በፕሪሚየር ሊግ ኤድዋርድስ ያሰለጠነው የመጨረሻው ቡድን። አሁን በእነዚህ ጨዋታዎች ላይ ቅድም እንዳነሳሁት የ9 ቁጥር ሲስተም ባልተጠቀመባቸው የአርሰናል፣ የሊቨርፑል፣ የቶተናም ጨዋታዎች ላይ እንዳደረገው አይነት እድል የሚኖረው አይመስለኝም። የሳጥን ፕሬዘንስ ይፈልጋል። ዚርክዜ የሳጥን ፕሬዘንስ አይደለም፣ ግን ከሌሎቹ ተጫዋቾች ምናልባት የበለጠ የዘጠኝነት ባህሪ ያለው ተጫዋች ነው። ስለዚህ የመጀመሪያ አማራጭ የሚመስለው እሱ ነው። ካልሆነ ግን ሌሎቹን እስካሁን ድረስ ሲጠቀምባቸው የነበሩ አማራጮችን ወደ መጠቀም ይሄዳል ማለት ነው። ለምሳሌ ሜሰን ማውንትን መጠቀም። በነገራችን ላይ አንዳንዱ መፍትሄ አንዳንዶቹ ተጫዋቾች ለአፍሪካ ዋንጫ ወደ ብሔራዊ ቡድኖቻቸው በሚሄዱበት ጊዜ መፍትሄ ለመፈለግ የሚጠቅሙ ናቸው። አማድ አይኖርም፣ ብራያን ምቤሞ አይኖርም፣ ኑሰር መዝራዊ አይኖርም። ለካሜሮን፣ ለኮት ዲቯር፣ ለሞሮኮ የሚጫወቱ ናቸው። በትንሹ ለአንድ ወር አይኖሩም። የትልልቅ ብሔራዊ ቡድን ተጫዋቾች ናቸው። ስለዚህ እነዚህ ቡድኖች በውድድሩ ላይ ብዙ ርቀት ሊሄዱ ይችላሉ። ለዚህ ጊዜ የመሰለፍ እድል መስጠት አሁን ሊጠቅም የሚችለው በአፍሪካ ዋንጫው ጊዜ እነዚህ ተጫዋቾች ሲሄዱ በቡድን ስብስብ ውስጥ የሚፈጠር የቁጥር እጥረት አለ። ለዛም ማዘጋጀት ማለት ነው። ለአሁን መፍትሄም ግን በአፍሪካ ዋንጫውም ጊዜ ሊኖር ለሚችል ቀዳዳ መፍትሄ መሆን የሚችል ተጫዋች ነው። ግን ማውንትን አሰልፎታል አንዳንድ ጨዋታዎች ላይ። አሁን ማውንት ሲሰለፍ በተለይ በትልልቆቹ ጨዋታዎች ማንቸስተር ዩናይትድ በአማካይ ክፍል ብልጫ እንዳይወሰድበት ወደ ጥልቅ ቦታዎች የአማካይነት ባህሪ ያለው 10 ስለሆነ ለምሳሌ ማቴዎስ ኩኝ የበለጠ የአጥቂነት ባህሪ ያለው 10 ነው። ብራያን ምቤሞ የበለጠ የክንፍ ተጫዋችነት ባህሪ ያለው 10 ነው። ሜሰን ማውንት የበለጠ የአማካይነት ዝንባሌ ያለው 10 ነው። በትልልቆቹ ጨዋታዎች የሚድፊልድ ኦቨርሎድ እንዳይኖር በተጋጣሚ ቡድን በኩል ያንን ጥቅም ይሰጣል። እኔ አሁን የምጠራጠረው የኤቨርተን ጨዋታ ላይ፣ የወልቭስ ጨዋታ ላይ እና የዌስትሃም ጨዋታ ላይ እነዚህ ሁሉ ቡድኖች በአማካይ ቦታ ላይ ማንቸስተር ዩናይትድን በቁጥር ለመብለጥ ይሞክራሉ ብዬ አልገምትም። በተለይ በሜዳቸው በሚያደርጓቸው ማንቸስተር ዩናይትድ በሜዳው በሚያደርጋቸው ጨዋታዎች ማውንት በጣም ኢሴንሻል የነበረው በዛ ምክንያት የበለጠ በተጋጣሚ ቡድን ሳጥን ውስጥ ከሰጠው አገልግሎት ይልቅ ለብሩኖና ለካሰሚሮ በሰጠው ከቨር ነው በነዛ ጨዋታዎች ላይ የበለጠ ያደነቅ ነው። ያንን በሚገባ አድርጓል። አሁን ትልቁ ጥያቄ የሚነሳው የሳጥን ፕሬዘንስ። እኔ አሁን ለምሳሌ ዚርክዜ ቢሰለፍ ለምቤሞ ለማቴዎስ ኩኛ የሚስማማ አይነት ይመስለኛል። ጠለቅ ያለ ቦታ ይዛል። ከዛ ምቤሞ የሚፈልጋቸውን አይነት ከጀርባ የሚጣሉ ፓሶች ማቀበል የሚችል አይነት ተጫዋች ነው። ማቴዎስ ኩኛም እንደዚሁ ልክ እንደ ምቤሞ አይነት የቦልቱ ፊት የስፔስ ተጫዋች አይደለም። የበለጠ የቦልቱ ፊት ከኳስ ጋር የሚገባ አይነት ድሪብል እያደረገ የባላጋራ ቡድን ተጫዋቾችን እያለፈው አንድ ሁለት እየተጫወተ የሚሄድ አይነት ተጫዋች ነው። ለሁለቱም የሚስማማ ተጫዋች ይመስለኛል። አሰልጣኙ ምን ያህል ያምንበታል የሚለውን እርግጠኛ ባልሆንም አሁን ለዛ ሚና ከማውንት ይልቅ በተለይ ማንቸስተር ዩናይትድ ጨዋታ ዶሚኔት ያደርጋል ብለን በምናስባቸው ጨዋታዎች ጊዜ የበለጠ የሚስማማ ይመስለኛል። ማውንት ደግሞ ለትልልቆቹ ጨዋታዎች ይሆናል። የበለጠ ፕሬሲንግ፣ ከኳስ ውጭ ብዙ መትጋት፣ ለአማካይ ክፍል የቁጥር ብልጫ መስጠት፣ ይህንን የመሳሰሉትን የበለጠ ፊዚካል አትሪቢዩት የሚጠይቁ ፐርፎርማንሶች ላይ ለዛ የሚስማማ ይመስለኛል። ከአደጋ መፍጠር አንጻር ካየ ነው ግን ከጎል ፕሮዳክሽን አንጻር ካየ ነው ግን ማቴዎስ ኩኛ አንደኛው ምርጫ ነው። ባለፈው የውድድር ዘመን 15 የፕሪሚየር ሊግ ጎል አስቆጥሯል። በዚህ የውድድር ዘመን በጎል ብዙ ጎል እያስቆጠረ አይደለም፣ ግን አደጋዎቹን የሚፈጥር አይነት ተጫዋች ነው። በአንፊልድ እሱ ነበር 9 ቁጥር ሆኖ የጀመረው። 9 ቁጥር ከነበረው ያ ጨዋታ የሀሰተኛ 9 ቁጥር ሚና የነበረው ተጫዋች ነው። እዛ ቦታ ላይ ሼሽኮ እስኪገባ ድረስ የተጠቀመው ግን እዛ ጨዋታ ላይ ደግሞ የጨዋታው ምርጡ ተጫዋች የነበረው ማቴዎስ ኩኛ ነው። በዛ ሚና መጫወት ይችላል። በአትሌቲኮ ማድሪድ በዛ መንገድ ብዙ ባይሳካለትም በጀርመን በነበረበት ጊዜ በወልቭስ በአንዳንድ ጨዋታዎች ያንን አድርጓል። አሁን ቅድም የተባለው ዳይሌማ የሚመጣው ለዚህ ነው። ለትልልቆቹ ጨዋታዎች የሚሰራ እንጂ በሎ ብሎክ ለሚጫወቱ ቡድኖች ተጨማሪ ፕሬዘንስ ላይኖረው ይችላል የሚል ስጋት የሚኖረው በዚህ የተነሳ ነው። እምቤሞ ሲፈርምም አንስተነዋል መሰለኝ። በብሬንፎርድ በነበረበት ጊዜ 9 ቁጥር ሆኖ የተጫወተባቸው ጨዋታዎች ነበሩ። ስለዚህ እንዲያው ማንቸስተር ዩናይትድ 9 ቁጥር ካላስፈረመ በዚህ ሲዝን 9 ቁጥር ሆኖ ሊጫወት ይችላል የሚል ግምት ነበር። የቡድኑ ዋናው ጎል አስቆጣሪ እሱ ነው። በዚህኛው የውድድር ዘመን 6 ጎሎች አስቆጥሯል። አምና 20 ጎል አስቆጥሯል። የአምናው የውድድር ዘመን የጎል ማስቆጠር ሪከርዱ አጋጣሚ እንዳልሆነ በዚህኛው የውድድር ዘመን በድጋሚ እያሳየ ነው። ግን በቀደም ለምሳሌ ከቶተናም ጋር በነበረው ጨዋታ አንድ ለየት ያለ ሚና ሰጡት አሰልጣኝ። ሼሽኮ አልነበረም። ስለዚህ አማድ የበለጠ አድቫንስድ ቦታ ያዘ፣ የቀኝ 10 ቁጥር ሆነ። እምቤሞ የግራ 10 ቁጥር ሆኖ ተጫወተ። ስለዚህ በስትሬት ላይ የሚጫወት ተጫዋች ነበር።
ማቴዎስ ኩኛ ሐሰተኛ 9 ቁጥር ነበር። እዛም ጨዋታ ላይ በድጋሚ ጎል አስቆጠረ። ስለዚህ ወደ ግራም አድልቶ መጫወት የሚችል ተጫዋች ነው። ቀኝ ክንፍ ላይ መጫወት ወይ የቀኝ 10 ቁጥር መሆን የበለጠ ችሎታውን በዲያጎናል ሩጫዎች ለማሳየት የሚችልበት እድል ይሰጠዋል። አጥቂም ሆኖ ግን መጫወት ይችላል። በብሬንፎርድ በአንዳንድ ጨዋታዎች ላይ አጥቂ ሆኖ ተጫውቷል። ዮሐን ቪሳ እስኪመጣ እና አይቨን ቶኒ ከለቀቀ በኋላ በዛች ክፍተት መሀል አሰልጣኙ 9 ቁጥር አድርገው ተጠቅመውበታል። አምና ቪሳ በተጎዳም ጊዜ እዛ ቦታ ላይ ተጫውቷል። ስለዚህ አሰልጣኙ እንደዚህ አይነት አማራጮች አሉት። ግን ያጡት ኢንዲስፔንሰብል የሆነ ተጫዋች ማይተካ ተጫዋች ግን አይደለም። ገና እየተላመደ ያለ ተጫዋች ነው። እኔ እንዲያውም ተጫዋቹ ከሚያጎርላቸው በላይ የተጫዋቹ ካራክተሪስቲክስ የሚያጎርላቸው ነገር ይከፋል ነው። በትልልቆቹ ጨዋታዎች ታርጌት የለውም ማንቸስተር ዩናይትድ። ስለዚህ አንዳንዶቹ ተጫዋቾች ለምሳሌ ታስታውሽ እንደሆነ የቴንሃግ ምርጡ ጊዜ መቼ ነው የነበረው? ምርጥ ጊዜ የነበራቸው አይመስልም ስናስበው። እንደዚህ መጨረሻቸው ከዓለም ዋንጫ በኋላ የነበረው ጊዜ ነው አይደል? ከዓለም ዋንጫ ሲመለሱ ራሽፎርድ በ2 ወር 18 ጎል ያስቆጠረበት ጊዜ። አሁን በዛ ሰሞን ቬሆርስት ልታደንቅ ያትችል፣ ግን ወሳኝ ምክንያት ነበር ፕሬዘንሱ ማለት ነው፣ ለራሽፎርድ ስፔስ በመፍጠር በኩል ማለት ነው እንጂ አሁን 2 ጎል ነው ከማንቸስተር ዩናይትድ አስቆጥሮ የለቀቀው። እንደው የዩናይትድ ደጋፊዎች በጥሩ የሚያስታውሱት ተጫዋች አይደለም፣ ግን አንዳንዴ የተጫዋች ፕሬዘንስ ብቻውን ልዩነት ይፈጥራል። ስለዚህ ምናልባት የዚህ ተጫዋች አለመኖር ከዛ ከፕሬዘንስ ከካራክተሪስቲክስ አንጻር ሊያጎርላቸው ይችላል። ማይተካ ተጫዋች ግን አይደለም ለጊዜው፣ ወደፊቱ ምናልባት፣ አሁን ግን ማይተካ አይደለም። እንቀጥላለን። አድማጮቻችን አብራችሁ እንድትቆዩ ነው የምንጋብዛችሁ። የአራዳ ደቂቃ ስብስብና መልእክቶችን አንመጣን ደግሞ ተመልሰን እንመጣለን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።